ያለሽበትን ሄጄ ለአብርሃም እነግረዋለሁ። ለእሱ እየተሰቃየሽ እንዳለና ምን አይነት ህይወት እየኖርሽ እንደሆነ እነግረዋለሁ። እዝራና እንዲሁም አብርሃም ተደባደቡ። በሚያሳዝን ሁኔታ በዲና ምክንያት አብርሃምም ይኸውልህ አንተ እዚህ ቤት መኖር ከጀመርክ ለሚስቴ ምንም እንኳን ክብር የለህም፣ ስለዚህ ሚስቴ ልታከብራት ይገባል፣ በዚህ መልኩ በፍጹም ልታናግራት አልፈልግም ብሎም አብርሃም ይናገረዋል። እዝራም አብርሃም እውነት ለመናገር በቀላሉ እንደዚህ የምትናደድ ሚስት ነው ወይ ያለች ብሎ በጣም ተናዶም ሙድ ይዝበታል። ይህንን በሚናገረው ሰዓት እንዲሁም ዲና በጣም ተናዳና ተብሳይታ ለአብርሃም ምንም አይነት ክብር ለኔ የለውም፣ ቆይ ለምንድን ነው በማለት ነበር የነገረችው። እንዲሁም ዲናና ማርኮን በስተመጨረሻም ተካካዱ። ማርኮን ካሁን በኋላ አይንሽን ላፈር አልፈልግሽም ብሎም ዲናን አሰናበታት። ዲናም በጣም ተናዳና እንዲሁም ተበሳይታ ቆይ ለምንድን ነው ይህን ያክል እስከ ዛሬ ድረስ ሁሉንም ነገር እያከሸፍክና እንዲሁም እያበላሸብኝ የቆየው አንተ ነህ፣ ስለዚህ ለምንድን ነው ብላም ትናገረዋለች። እንዲሁም ማርኮንም በቃ ካሁን በኋላ ይኸውልሽ ከአንቺ ጋር ሆኜ ምንም አይነት ስኬታማ ነገር አልሆንኩም፣ እናም አይመለከተኝም፣ አይንሽንም ማየት አልፈልግም ብሎም አብርሃም ካሁን በኋላ ይጥቀምሽ፣ ይኸውልሽ ከአብርሃም የምናገኘው ገንዘብም ይሄው ቀርተዋል፣ ስለዚህ አይንሽን ማየት አልፈልግም ብሎም ይናገራታል። እንዲሁም ዲና አሁን ላይ በተለይ ደግሞ ከአብርሃም ጋር ተጣልታ እንዲሁም ከማርኮንም ጋር ተጣልታ መኖሩ በጣም ነው ከበዳትኝ። ቆይ ምን አድርጌ ነው ይሄን ያክል ብላ ማርኮንን በምትጠይቀው ሰዓት ማርኮንም በቃ ይኸውልሽ እስከዛሬ ድረስ ባንቺ ምክንያት ነው ሁሉ ነገር ባንዝላልነትሽ ነው እየገጠመኝ ያለው ብሎም ይነግራታል። እንዲሁም አሁን ላይ በተለይ ደግሞ ዲና ብዙ ነገር እየሆነችና እንዲሁም ደግሞ ሁሉም ነገር እየከሸፈባት ቢሆንም ግን ደግሞ በተለይ ደግሞ እዝራን በጣም እየተናገረችውም ትገኛለች። እዝራን እንዴት ነው ቆይ ግን የወንድሜ ልብስ ምን ስለሆንክ ነው እየነካው ብላም ትላለች። እዝራ የማርኮንን ልብስ አውጥቶ ሳሎን ላይ ነበረ የጣለው። እናም ይህ ልብስ የማን ነው? ለማንኛውም የክላስ የኔ ነው፣ እኔ ነኝ ደግሞ መኖር የምችለው ብሎም ሲላትኝ ዲና በሰዓቱ በጣም ተናዳና ተበሳይታ ቆይ ግን አንተ ማን ስለሆንክ ነው የወንድሜ ልብስ አውጥተህ የምጥለው ብላም ተናዳ ነበረ የጠየቀችው። እንዲሁም ማርኮን ካሁን በኋላ ወደዚህ ቤት እንዳይመጣም ማድረግ እንደሚችል ነገራት። እዝራም አርፈሽ ብትቀመጭ ይሻልሻል፣ ያለያ ግን በጣም ከባድ ችግር ውስጥ ነው የምትገቢው ብሎም ሲናገራትኝ ለአብርሃም ቆይ ግን ምንድነው ይህን ሰው እንዴት ነው ከዚህ ሰው ጋር አብሬ የምኖረው ለምን ስርዓት አታስይዘውም ብላም ትላለች። እናም እዝራ በጣም መጥፎ ሰውና እንዲሁም ደግሞ ራሱ ካለው ውጭ ማንም ነገር እንደማያደርግ ይነግራታል። እናም ማሳለፍ እንዳለባትኝ በተለይ ደግሞ ምንም ነገር መናገር እንደሌለባት ይነግራታል። ይህንን በሚነግራትም ሰዓት ዲናም እንዴት ነው ከዚህ ጋር አብሬ የምኖረው? በፍጹም አላደርገውም፣ ይሄው የወንድሜ ልብስ አንስቶ ነው የጣለው፣ ስለዚህ አይመለከተኝም በማለት በጣም ተናዳም ነበረ የተናገረችው። አብርሃምም ይህን ነገር መቻል አለብሽ ብሎም ነገር ግን ደግሞ እሷን ተናግሮላታል። ከእሷ ፊት ሆኖ ለሚስቴ እንደዚህ ክብር መኖር አለብህ፣ ሚስቴን በዚህ መልኩ ልታናግራትኝ አልፈልግም ብሎም አብርሃም በሚለው ሰዓት እዝራም ምንም አልመሰለውም ነበር። እናም በጣም ተናዶና ተበሳይቶ ሄዶ ማርዳንም ቆይ ግን ይኸውልሽ ያ ባሌ ያስብልኛል የምትዩና እንዲሁም ደግሞ ሚስቱ ድልቀቅ ብለው ፏ ብለው ይኖራሉ፣ አንቺ ግን እዚህ አየሽ አይደለ ምን መስለሽ እንደምትኖሪ ብሎም እዝራ በጣም ተናዶ ሲናገራትኝ በጣም ትደነግጣለች። ይህንን ሲናገራትኝ ቆይ እስኪ ተረጋጋ ወንድሜ፣ ቆይ ምንድነው የሆንከው? በመጀመሪያ እኔ ላስረዳህ እባክህን ብላም ትለዋለች። ይህንን በምትለውም ሰዓት እዝራ በፍጹም አልሰማሽም፣ ይኸውልሽ እቴ እነሱ ይኸው ላንቺ ያስብልሻል፣ አብርሃም በፍጹም ላንቺ አያስብልሽም። አሁን ላይ አንቺ ያለሽበትና እንዲሁም ደግሞ አብርሃም ያለበት በፍጹም አይገናኝም። አንቺ ይኸው ለሱ ታስቢያለሽ፣ እሱ ግን የራሱን ትዳርና እንዲሁም ደግሞ የራሴ ትሆነኛለች ብሎ ያሰባትን ሚስቱን አግብቶ ተንደላቆ እየኖረ ነው። አንቺ ግን አየሽ አይደለ ልዩነታችሁን ብሎም አብርሃም ማለትም እዝራ ይናገራታል። እንዲሁም ማርዳ ይህን በሚናገራት ሰዓት
ምንም ነገር መናገር አልፈለገችም ነበረ። እዝራን ማረጋጋት ነበር። እዝራ ምንም ነገር ቢሆን እንኳን ሊረጋጋ አልቻለም። ለማንኛውም በቃ ሁሉንም ነገር ያስተካክላለሁ፣ እባክህ ወንድሜ ግን ደግሞ ተረጋጋ ብላም ስትለው እሺ ለማንኛውም እረጋጋለሁ፣ ደግሞ ጮክብሽ አይደለ ይቅርታ ብሎም ይቅርታዋን ጠይቃታል። ላይ እዝራ በተለይ ደግሞ ማርዳን ማስፈራራት ጀምሯል። ማርዳ ያለችበት ቦታና እንዲሁም ደግሞ የት እንደምትኖር አብርሃም በፍጹም ማወቅ የለበትም ብላም ማስጠንቀቂያ ለእዝራ ነግራውን ነበር። እናም እሷም መድኃኒቷን ባልወሰደችበትም ሰዓት ይኸውልሽ ካሁን በኋላ አንድ ቀንም ቢሆን አንድ ቀንም መድኃኒትሽን ሳትወስጂ ባይሽ ወይም ደግሞ ባገኝሽ ሄጄ ለአብርሃም ያለሽበትን ቦታ እነግረዋለሁ በማለት ይነግራታል። እንዲሁም በተለይ በጣም ትደነግጣለች። ማርዳ የደነገጠችበት ምክንያት ለአብርሃም ያለሽበትን ቦታ እነግረዋለሁ ከዛ ግን ሁሉም ነገር ያበቃለታል ብሎም እዝራ ሲነግራት ነበረ። እናም ምንም ነገር መናገር እንደሌለበትና እንዲሁም ሌላ ጊዜ መድኃኒቷን በአግባቡ እንደምትወስድና እንዲሁም በስርዓት እንደምትኖርም ለእዝራ ትነግረዋለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ውድ ፋሚሊዎቼ ከልብ ነው የማመሰግነው። በዛሬው ዕለት እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ታዲያ እናንተ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ወዳችሁ ፈቅዳችሁ ስለምትከታተሉኝና እንዲሁም ስለምታበረታቱኝ ከልብ ነው የማመሰግነው። በዛሬው ዕለት እንግዲህ ይዤላችሁ የመጣሁት በጉጉት የምንጠብቀው ሳቤላ ቀጣይ ክፍል ነው። ሳቤላ ቀጣይ ክፍል በዛሬው ዕለት ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ታዲያ እናንተ እባካችሁን ፕሊስ ውድ ቤተሰቦቼ ቻናሌ ቀዝቀዝ እያለ ስለሆነ ፕሊዝ ላይክ ሼር እያደረጋችሁ አበረታቱኝ። በተለይ ላይክ አድርጉልኝ። ላይክ ስታድርጉ ዩቲዩብ ሼር አድርገዋል። በዛን ሰዓት ለብዙ ሰው ስለሚደርስ እይታ ሲታይ ደግሞ ለእኔ ይጠቅመኛል ማለት ነው። ለእናንተ ምንም ስለማይጎዳችሁ ፕሊዝ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ሁላችሁ ዛሬ ደግሞ እንግዲህ በምስሉ ላይ የምታዩትኝ ኢትዮጵያ ውስጥ እንግዲህ ዝናብ እየዘነበ ያለበትን አካባቢውን ነው እንግዲህ ቪዲዮ ቀረስኩላችሁ ማለት ነው። በዚህ ዘና እያላችሁ በተለይ ደግሞ የናፈቃችሁ ሀገራችሁን ማለትም ብዙም በጣም ኃይለኛ ዝናብ ሳይሆን የሆነ መካከለኛ ዝናብ እየዘነበ ነው ቪዲዮ ያደረው። ምክንያቱም በጣም ኃይለኛ ዝናብ ዘንቦ ያ ዝናብ ሊያልቅ ሲል ነው ትዝ ያለኝ ቪዲዮ መቅረጽ ማለት ነው። እናም እስኪ ዝናቡ ሲዘንብ ለምን አልቀርጽም? ለምን በጣም ድምጽ ነበረው። በነገራችን ላይ የዝናቡ ድምጽ ቆርቆሮ በጣም ይጮሃል። ስለዚህ ሁሉ ሲጮህ ደግሞ እኔ ስለሚረብሽ የኔን ድምጽም ስለማስገባው ብዬ ስለዚህ ሳይለንት አድርጌ ነው እንደዚህ ያቀረብኩላችሁ ማለት ነው። እንግዲህ ክረምት ነው። ክረምት እንደመሆኑም በጣም ማለትም ለብዙ ጊዜያት እንግዲህ ዝናብ አልዘንብም ብሎ ቆይቶ ነበረ። ነገር ግን ደግሞ ይሄኛው ወራት ወይም ደግሞ ምን ወር ነው የሚባለው? ይሄ በነገራችን ሐምሌ ወር እንደገባ ነው እንግዲህ ዝናብ መዝነብ የጀመረው። ነገር ግን ደግሞ ግንቦት ላይም ዘንቦ ነበር። ግን ደግሞ ሙሉ ሰኔ ላይ ምንም ነገር አልዘነበም። ሰው ሁሉ ተደነጋግጦ ነበረ ዝናብ የለም እያለ። በተለይ ደግሞ ወደ ሌላ ሀገራት አሁን ድረስ ዝናብ የለም። ግን እግዚአብሔር ይመስገን አሁን ወደኛ እየዘነበ ነው ማለት ነው። ውድ ፋሚሊዎቼ እንግዲህ የክረምት እንዲሁም ደግሞ የተለያዩ ቪዲዮዎችን እንደዚህ በምስል ላይ እያሳየኋችሁ አካባቢዎች እኔ ባቸው ቦታዎችን ቪዲዮ ያረኩኝ አቀርብላችኋለሁ። እናንተ ላይክ ያረጋችሁ አበረታቱኝ። ቴንኪው